እናት ለልጇ የምታደርገውን ነገር ነው ያደረገችው። ቆይ እናትነት ማለት ለወለዱት ልጅ ሲባል ሌላውን ልጅ መግደል ነው እንዴ? አጠላሽማ እንደዛ ማድረግ አልነበረባትም። እናታችሁን አታውቋትም ማለት ነው። 100,000 ብር ለአባቴ መታከሚያ የሰጠችኝ እኮ በጣም መልካም ሴት ስለሆነች ነው። ምን? ቆይ እንዴት? አየህ ምናሴ፣ መልካም ሰዎች እንዲህ ናቸው። አንዲት ስህተታቸው ጎልታ ክፉ ታደርጋቸዋለች። እየቀለድሽ ነው ዋና። እናታችን በፍጹም ይህን አታደርግ። እመብርሃን ምስክሬ ናት ሰላምዬ። እናታችሁ 100,000 ብር ስትሰጠኝ በምላሹ ከኔ ምንም ፈልግ አልነበረም። በጣም መልካም ሴት ስለሆነች ነው። አሁን ምንም ሳትሉ ተነሱና ይቅርታ ጠይቋት። ተነሱ። ሰላም ተነሽ። ሰላም ጤና ይስጥልን ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። ኖላዊ ክፍል 22 ይዘንላችሁ መጥተናል። ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩ ስንል እናሳስባለን። ያው እንግዲህ በባለፈው ሰላም ወደ ቤቷ ከሆስፒታል ወጥታ ወደ ቤቷ መጣ ነበር እና ያው እንክብካቤ ስለሚያስፈልጋት ከህመሟ ለማገገም ሀኒ እየተንከባከበቻት ነው። ወተትንም ምግቡንም እያመጣች የተንከባከባቻት ነው። እሷ ግን ወተት አልወድም እያለቻት ነበር። ወተት መጠጣት አለብሽ፣ ምክንያቱም ብዙ ደም ስለፈሰሰሽ ማገገም ካለብሽ ከህመምሽ እያለች ሀኒቾ እየተንከባከበቻት ነው። እናም ተነስታ እጇን ልትታጠብ ነበር። ነገር ግን ሀኒ እኔ ባጎርስሽ ደስ ይለኛል፣ አጎርስሽ ስትላት ደስ ይለኛል አለቻት እና ሰላም እያጎረሰቻት ሀኒ እያጎረሰቻት በዛው እየተንከባከበቻት ነው። በአንቺ በቃ ያንቺን ውለታ ልረሳው አልችልም፣ ያደረግሽልኝ ነገር በጣም ነው የማመሰግነው እያለች እያስታወሰች ነበር። ነገር ግን ያለፈውን ነገር አታስታውሽ፣ ጥሩ ምንም አይጠቅመንም እና ወደፊት ነው እንጂ አታስታውሽ ምናምን እያለች መከረቻት ነበረ። እንግዲህ ያሲርና አባባ ኖላዊ ደግሞ አባባ ኖላዊ ወደ ሐኪም ቤት በጠዋት ተነስተው እየሄዱ ነበር። ያሲርን በጠዋት ተነስተው ቤተክርስቲያን ደርሰው ሀና ደውላ አባባ ኖላዊን ሐኪም ቤት እንዲወስዳቸው ጠይቀው ነበር። ያሲርም ወደ ቤት ሲሄድ መንገድ ላይ አባባ ኖላዊ ወደ ሆስፒታል ሲሄዱ አገኛቸው እና እንዴ ወዴት እየሄዱ ነው አባባ ፋዘር ምናምን ብለው ሲያናግራቸውና ቤተክርስቲያን በጠዋት ደርሶ እንደመጣ እንደው እንዴት እኔን ጥለህ ልትሄድ ነው? እንዴት ቤተክርስቲያንን ጥለህ ትሄዳለህ? ምናምን እያሉ እየቀለዱት ነበር እና አብረው ተያይዘው ወደ ሆስፒታል ሄዱ። ከሆስፒታል መልስ ወደ ቤት መጥተው ሀኒም ስራ ቦታ ስለነበረች ብቻቸውን እየተቀላለዱ ነበር። እንደ አባ ፋዘር ሙድ ላይ ራሱ ሙድ እየያዙበት ነው እያሉ ስለ ድሮ አራዳ እና ዘንድሮ አራዳ ቁጭ ብለው እየተሳሳቁ ነበረ እና በዚህ አጋጣሚ ትዝ ብሏቸው ያው ድሮ በጣም አራዳ እንደነበሩ ግን በሴት ምክንያት እንደተሸነፉና ሱስ ውስጥ እንደገቡ እየነገሩ እያለ ይሄ ነገር እንኳን ይቅርብኝ ያላደኩም ብሎ አሾፋቸው ማለት ነው ያሲር። እና በዚህ አጋጣሚ ስለ ሀኒ እያወሩ ነበረ። አንድ ኤላ ወሎዬ የሚባል እንደሚወዳትና እንደሚፈልጋት ለያሲር እየነገሩት ነበር። እሱ ደግሞ በጣም ይወዳታል ሀኒን። ያሲር ግን እሳቸው ስለማያውቁ በቃ ብታገባ ደስ ይለኛል፣ ነገር ግን እሷ አትፈልግም፣ ችግር የለውም ገና ልጅ ስለሆነች እያለው እና እንዲህ ያሲር እንትና ኤላ ወልያ የሚባል እንደሚወዳትና እንደሚፈልጋት ደስና ሰው ምናሉ ብሎ ሲጠይቀው እኔማ ብታገባልኝ ደስ ይለኛል አለና በዚህ አጋጣሚ የሚበላው ምግብ አቁሞ ተናዶ ወጥቶ ሄደ። በጣም አዝኗል። አባባ ኖላዊም ግራ ገብቷቸዋል። ምክንያቱም በምን ምክንያት እንደዚህ እንዳዘነ ራሱ አልገባቸውም። እሱ ግን በጣም ስለሚወዳት ነው እና በዘፈን በክላሲካል በሚያሳዝን ቁጭ ብሎ ሲጋራውን እየጠጣ ከሀኒ ጋር እስካሁን የነበረውን ሁኔታ እያስታወሰ በጣም እያዘነ ነበር። ያሲሩ ያሳዝናል። አንዳንዴ ያልተገለጸ ፍቅር ህመም ነው፣ በውስጥ አፍኖ ይዞ አንደኛ ቢነግራት እሷም እንደ ወንድሟ ስለምታይ አትረዳውም። አባባ ኖላዊን በቃ እንደ እህት ነው
አባባ ኖላዊ ልጅ ስለሆነ ያሲር እንዴት እወድሻለሁ ብሎ ለሀኒ ለመናገር ራሱ በጣም ነው የሚከብደውና እንዳትቀማ ግን የምትፈጥን ይሻላል። እና ዛሬ ደግሞ ወደ እነ ሰላም ቤት አንድ የተቀላቀለ ድራማውን የተቀላቀለ አንተነህ የሚባል ልጅ ነበርና የድርጅቱ የወይዘሮ ሜላት የድርጅት ኃላፊ መሰለኝና እሷም በሰላም ህመም ምክንያተኝ ወደ ድርጅቷ እየሄደች ስላልነበር ሊያስፈርማት ወረቀት ይዞ መጣ እና ቡና ሻይ ምን ልጋብዝ ስትለው አይ ቤት ተጠቅሜ ነው የመጣሁት አልፈልግም አለ። ግን ሻይ ይዛለት መጣ ነበር ሰላም እና በቃ ሰላምን አፈጦን ያየው ፈዘዘ ባንዴ ሲያያት ልክ ሲያያት በጣም ደንግጦ ወይዘሮ ሜላትም ተቆጣችው። ጭራሽ አይደለም መመኘት ይቅርና ቀና ብላ ሀኒ እንድታያት አልፈልግም ብላ ተቆጣችው። እሱም እሺ እሺ ብሎ ያው የወረቀቱን ሲያስተካክል የሰራው ስህተት ስላልነበረ በጣም ተቆጣችበት ወይዘሮ ሜላትና በሌላ ቀን አስተካክሎ እንዲያመጣው ነገረችውና ሄደ። በሌላም ቀን አስተካክሎ ተመልሶ ወደ ቤት ሲመጣ አሁንም ሀኒ ላይ ማፍጠጡን አላቆምም እና አስተካክዬ ያመጣሁት ምናምን አለ። ያ ወዲያው ያገኘውን የሰላም ወንድም ስለነበረ ሀኒ ምግብ እንድታመጣለት ነግሯተኝ ምግብ እዛለት መጣች። ግን እሱ ወዷታለኝ እና በዚህ በኩል ደግሞ ሀኒ ያው ቤት ውስጥ ያለው ሰላም መደፍረስ ስላሳሰባት ወይዘሮ ሜላትና ልጆቿን ልታስታርቅ አስባ ከየመኝታ ቤታቸው ይዛቸው መጣ። ሳሎን ቁጭ በሉ አላቸውና ግራ ተጋብተው ነበረ። ምክንያቱም ያው በሀኒ ምክንያት ስለተጣሉ እሷ ለማስታረቅ ፈልጋ ይመስለኛል። እና ሁላቸውም እንደተደባበሩ በቤተሰብ መሀል መግባት ባልፈልግም ነገር ግን መታረቅ አለባችሁ ብላ ወይዘሮ ሜላት 100,000 ብር አስገብታ ለአባቷ መታከሚያ እንደረዳቸው ስትነግራቸው ደንግጠው በጣም ይቅርታ አሏት። እዚህ ጋር በጣም ጥሩ መልዕክት ነው ያስተላለፈች። እናት ብትጠቁር ብትከሳም ጥሩ ብትሆንም መጥፎ ብትሆንም በሁኔታዎች መቀየር እንደሌለባቸው እየመከረቻቸው ነበር። እውነቷን ነው። ምንም ብትሆን ያው ክፉ ስትሆን ክፉ ምላሽ፣ ጥሩ ስትሆን ደግሞ እንደገና ይቅርታ። ይሄ የእውነት ለእናት ይሄ አይገባም። በጣም ነው የራሱ የሚሰማኝ ሲጮሁባት። ምክንያቱም እናት ምንም ብትበድል ያው አንዳንድ እናቶች አሉ ምንም የማይሰማቸው ልጆቻቸው የሚበድሉ፣ ግን የእናትነት ጸባይ የሌላቸው። ግን ቢሆንም ከብዳል እናት ላይ እንደዛ እያመናጨቁ ሲናገሯትና ሁለታቸውም ተጸጽተው እግሯ ላይ ተደፍተው ይቅርታ ጠየቋት። ወይዘሮ ሜላት እንደዛ በማረጓ ሀኒ ላይ በሰራችው ስራ ስለተቀየሙ ሁለታቸውም ይቅርታ ጠይቆ በዚህ አጋጣሚ ያስታረቀቻቸው እና በጣም ደስ የምትል ልጅ ናት ሀኒቾ። እና በስከ መጨረሻም እንግዲህ የሰላም ፍቅረኛ ደውሎላት ያው ሀኒን እየተመኛት ያለውና ከሀኒ አይን ፍቅር የያዘው እንግዲህ የሰላም አስረግዟት የጠፋው ልጅ ነው ማለት ነው። እና ወይዘሮ ሜላትም እንኳን መመኘት ይቅርና ቀና ብለህ ማየት ራሱ አትችልም ነግሬሃለሁ ምናምን እያለች እያስጠነቀቀችው ነበር። ነገር ግን እሷ ራሱ ከሴቶች ጋር ያለውን ግንኙነት ታውቅ ነበር፣ ግን ባለማስቆሟ ልጇን ዋጋ አስከፈላት። ያውን የስራህን ብዬ ነው እንጂ ከሴቶች ጋር የምታደርገው ነገር ያስጠላኛል፣ እንደማይመቸኝ ታውቃለህ፣ ግን ለስራ ስለምታስፈልገኝ ነው ዝም ያልኩህ ምናምን ብላ ነገረችው። እና ሰላም ሲደውልላት ደንግጣ ቶሎ ብላ ከመኝታ ክፍል ወጥታ ወደ ሳሎን ሄዳ ሰላም ሀኒን ነገረቻት እሱ እንደደወልና ለምን አንስተሽ አታናግሪውም ብላ ስጠይቃት እንደውም ድጋሚ ማንሳት ይቅርና ስሙን ራሱ መልሼ ማሰብ አልፈልግም ምናምን ብላ ነገረቻት። በጣም ተናዳበታለች። ይገባታል። እና ደግነቱ እሷ ክላሷ ውስጥ ስለተቀመጠች የቤት ድረስ እንደመጣ ራሱ ምንም አታውቅም ነበረ። እና እንግዲህ በቀጣይም ሲመላለስ ማየቱ አይቀርም። ግን ጭራሽ በስልክ እንዲደውላት የማትፈልገው ልጅ
በአካል መጥቶ ቤት ድረስ ከእናቷ ጋር እንደዚህ ስራ እንደሚሰራ ስታቅም እንደሚሰማት እንግዲህ አብረን የምናይ ይሆናል። መልካም ጊዜ ይሆንላችሁ።